ሐወስከ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዐቢይ ጾም የሰባተኛ ሳምንት ምስባክ ትርጓሜ። የሳምንቱ መጠሪያ ኒቆዲሞስ ይባላል። ምስባክ ሐወስከኒ ሌሊተ ወፈተንኮ ለልቤየ። ልቤን ፈተንከው በሌሊትም ጎበኘኸኝ። አንድም በመዓልትም በሌሊትም ጠላቴን ከእጄ ላይ ጥለህ ይገድለው ይሆን አይገድለው ይሆን ብለህ ልበ ሰፊ ነገር ኃላፊ አዳጌ በቀል መሆኔን አለመሆኔን መረመርከኝ ፈተንከኝ። አመከርከኒ ወኢትረክበ አመፃ በላዕሌየ። እንግዲህ በመረመርከኝ ጊዜ በእጄ መግደል በቃሌ በደል በልቤ ቂም በቀል አልተገኘብኝም። ከመ ኢይንብብ አፉየ ግብረ እጓለ እመሕያው። የሰውን ሥራ አፌ እንዳይናገር ፍቃዴ ነው። አንድም አንደበቴ ሰውኛውን እንዳይናገር ፍቃዴ ነው። አንድም ሰው በቃሉ ፎክሮ አዝምሮ የሚያደርገውን ነገር እንዳላደርግ ፈቃዴ ነው። ምሳሌ ገሌ ጠላትን ብታገኘው ምን ታደርገው ነበር ይለዋል። እርሱም የመቼውን የዘነጋሁትን ባገኘውማ አብልቼ አጠጥቼ በሰደድኩት ነበር ብሎ ይሸነግለዋል። ባገኘውም ጊዜ ቂሙን አስቦ ይገድለዋል። ዳዊት ግን ከአንድም ሁለት ጊዜ ሊገድለው የሚፈልገውን ሳኦልን አግኝቶ ትቶታልና አፈ ቅቤ ልበ ጩቤ ሆኜ አንደበቴ የሽንገላን ቃል እንዳይናገር ፍቃዴ ነው አለ። እያንዳንዳችን እንደ ዳዊት የምንመረበርበት ጊዜ አለ። በልባችን ክደት፣ በአንደበታችን ሐሰት፣ በላያችን አመፃ፣ በአፋችን ሽንገላ እንዳይገኝብን መጠንቀቅ አለብን። አቤቱ ልቤን ፈተንከው፣ ምንም አመፃ አላገኘህብኝም የሚያሰኝ አኩሪ እንጂ አሳፋሪ ሕይወት ኖረን አይገባም። እንኳን ወደ ዘላለማዊ ሀገር በምናደርገው ጉዞ ቀርቶ በዚህ ጊዜያዊ ዓለም እንኳ ከአንድ ሀገር ወደ ሌላ ሀገር ስንጓዝ በየኬላው ፍተሻ አለ። ኪሳችንና ሻንጣችን ይፈተሻል። የያዝነው ዕቃ ይመዘናል። ከተፈቀደልን ኪሎ በላይ ይዘን ከተገኘን ንብረታችን ይቀነሳል፣ አለያም ጉዞአችን ይስተጓጎላል። በነፍስም ጉዞ እንዲሁ ነው። በመምህራን በመጻሕፍት አማካኝነት ልናውቀው ከተፈቀደልን አልፈን የምስጢረ ሥላሴን ነገር እንመረምራለን ማለት ልንሸከመው ከተፈቀደልን ኪሎ በላይ መሸከም እንደሆነ ማለት ነው። ያ ደግሞ አያሳልፈንም። ወይም ደግሞ ያልተፈቀደልንን ቦምብ፣ ፈንጂ የመሳሰሉት የጦር ዕቃ በቦርሳችን ይዘን ከተገኘን የፊጥኝ ታስረን ወደ ወህኒ እንጣላለን። በዚሁ አንጻር በነፍስ ኬላ ላይ ያልተፈቀደ የኀጢአት የጦር ዕቃ በልባችን ሻንጣ ከተገኘ ወደ ሲኦል እንጣላለን። ለዚህም ነው የቅዱስ ጳውሎስ ብልቶቻችን የአመፃ የጦር ዕቃ አድርጋችሁ ለኀጢአት አታቅርቡ፣ ነገር ግን ከሙታን ተለይታችሁ በሕይወት እንደምትኖሩ ብልቶቻችሁን የጽድቅና የጦር ዕቃ አድርጋችሁ ለእግዚአብሔር አቅርቡ በማለት በነፍስ ጉዞ ላይ የተፈቀደና ያልተፈቀደ ጓዝ እንዳለ ነግሮናል። ሮሜ 6 ቁጥር 13። ስለዚህ አምላካችን ያለ በደሉ የተሰቀለው በብርሃናዊ ገጹ የርኩሳንን ምራቅ የተቀበለው በሰይጣን ደባ ተጠልፎ የተስተጓጎለውን የነፍሳችንን ጉዞ ለማቅናት ነው። ባሕረ ጥበባት ቅዱስ ያሬድ ሲዘምር እንዲህ አለ። ለቤተ ክርስቲያን ስለ ምእመናን በአደባባይ ተገረፍ፣ በደምም ትቀድሳት ዘንድ የርኩሳንን ምራቅ ታገሰ። የበደለው በደል ሳይኖር አምላክ በእንጨት መስቀል ላይ ተሰቀለ በማለት መስክሯል። ስለዚህ በእግዚአብሔር የሚፈተን ተፈትኖም በጽድቅ የሚመዝን መልካሙን ልቦና አምላካችን እግዚአብሔር ያድለን። ለበዓለ ሆሳዕና በሰላም ያደርሰን። መዝሙር 16 ከቁጥር 3 የበረከት ጾም ያደርግልን።